ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አዲሱ በሰው ሰራሽ አስተውሎት የሚሰራው የቻት ጂፒቲው አትላስ ምንድን ነው? ጉግል ክሮምንስ ይገዳደራል? ኦፕን ኤአይ ማክሰኞ ዕለት አትላስ የተባለው ሰው ሰራሽ አስተውሎት የሚጠቀም አዲስ የድረገጽ ማሻሻያ አስተዋውቋል። ይህም በዓለም ላይ በጣም ታዋቂውን ጉግል ክሮም ጨምሮ ሌሎችንም ለመገዳደር የተዘጋጀ ነው። አትላስ ወደ ስራ የገባው የቻትጂፒቲን ባለቤት በሰው ሰራሽ አስተውሎት (ኤአይ) እና እያደገ ካለው ተጠቃሚው ገቢ ለማግኘት አዳዲስ መንገዶችን በመፈለግ ነው። በዚህ ወር መጀመሪያ ላይ የኦፕን ኤአይ ዋና ስራ አስፈጻሚ ሳም አልትማን ቻትጂፒቲን 800 ሚሊዮን ሳምንታዊ ተጠቃሚዎች እንዳሉት ገልጸዋል። ይህም በየካቲት ወር ከነበረው 400 ሚሊዮን በላይ ከፍ ያለ ነው። የአትላስ ወደ ስራ መግባት ደግሞ ኦንአይ ስለ ተጠቃሚዎች መረጃ ለመሰብሰብ የተሻለ እድል ይፈጥርለታል። ዋና ዋና ባህሪያቱ ምንድን ናቸው? ባህላዊ የአድራሻ አጠቃቀም በማስወገድ በቻትጂፒቲ ዙሪያ የተገነባ ነው ሲልም አልትማን ተናግሯል። ተጠቃሚዎቹ መረጃዎችን ጥቅልል አድርገው ለማግኘት፣ ምርቶችን ለማነጻጸር ወይም ዳታ ለመተንተን በማንኛውም ገጽ ላይ የቻትጂፒቲን መጠቀም ይችላሉ። በክፍያ የሚሰራው ኤጀንት ሞድ ቻትጂፒቲ ፍለጋዎችን እንዲያከናውኑና ከድረ-ገጾች ጋር በተጠቃሚው ስም እንዲገናኙ ያግዛል። የጉዞ ዕቅድና የበይነ መረብ ግብይት የመሳሰሉ ተግባራትን እንዲያከናውኑ ያስችለዋል። ማክሰኞ ዕለት በተደረገ የማሳያ ዝግጅት ላይ የኦፕን ኤአይ ባለሙያዎች አትላስ የምግብ አሰራርን እንዲፈልግና ለምግቡ ግብዓቶችን በኢንስታግራም እንዲገዛ አዘዋል። ኢንስታካርት በአሜሪካ የሚገኝ የችርቻሮ ንግድና አቅራቢ ተቋም ነው። ኦፕን ኤአይ እንደ ኤትስ እና ሾፒፋይ ካሉ የኢ-ኮሜርስ መድረኮች እንዲሁም ኤክስፒዲያ እና ቡኪንግ.ኮም ጨምሮ ከሌሎች የጉዞ አገልግሎት ተቋማት ጋር ሽርክና እንዳለው አስታውቋል። እንደ አትላሱ ያሉ በሰው ሰራሽ አስተውሎት የሚሰሩ የድረ-ገጽ አሳሾችን መጠቀም የበለጠ ምቹ ነው፣ ምክንያቱም የተለያዩ መስመሮችን ከማለፍ ከመጎብኘት እና የትኛው ተገቢ እንደሆነ ከማየት ይልቅ አሁን ድረ-ገጾችን ይዘት አሰባስበው ማግኘት ይችላሉ ይላሉ በኪንግስ ኮሌጅ ለንደን የሰው ሰራሽ አስተውሎት ኢንስቲትዩት ኃላፊ ፕሮፌሰር ሄለና ሲምንፐርል ተናግረዋል። ሆኖም የሚያገኟቸው ማጠቃለያዎች ትክክለኛነት አጠራጣሪ ሊሆን እንደሚችልም አስጠንቅቀዋል። የእያንዳንዱ የቻትቦት ችግር በታመነ ድረ-ገጽ የተጻፈ ጉዳይን ከማይታመን ምንጭ ከተጻፈው መለየት አለመቻሉ ነው ሲሉም አክለዋል። ስጋቶችስ አሉት? ኦፕን ኤአይ ለአትላስ መከላከያዎች መገንባቱ ቢገልጽም ግን በተጠቃሚዎች ምትክ እርምጃዎችን መውሰድ የሚችለው ወኪሉ አደጋዎች እንደሚኖሩ ታምኗል። በእነዚህ ጥበቃዎች መሰረት አሳሹ ኮድን መስጠት፣ ፋይሎችን ማውረድ ወይም ሌሎች መተግበሪያዎች መድረስ አይቻለውም። እንደ ባንኮች ባሉ ምስጢራዊ ድረ-ገጾች ላይ ማቆም አይችልም። ተጠቃሚዎቹ ተጋላጭነትን ለመገደብ ማንነታቸውን ሳያውቁ ማከናወን ይችላሉ። በድረ-ገጽ ወይም በኢሜይሎች ውስጥ የተደበቁ ተንኮል አዘል መመሪያዎች ጨምሮ ስህተቶች እንደሚኖሩ ኦፕን ኤአይ ያስጠነቅቃል። እነዚህ ወደ ያልተፈለጉ እርምጃዎች ወይም የዳታ ስርቆት ሊያመሩ ይችላሉ። ኩባንያው ሰፊ ሙከራ እንዳደረገና ተጋላጭነቶቹን መቅረፉን እንደሚቀጥል ቢናገርም ተጠቃሚዎች መረጃዎችን ሲያጋሩና ግብይቶችን ሲፈጽሙ እንዲጠነቀቁ መክሯል። መረጃዎችን እስካሁን እምነት ባልተጣለበት ኩባንያ እጅ ውስጥ እያስቀመጠ ነው ብለዋል ፕሮፌሰር ሲምፐርል። ይህም ለመሞከር ትንሽ ጥንቃቄ ያደርግልኛል ሲሉም አክለዋል። አትላስ የአሰሳ ታሪክዎን የሚያስታውስና ሲጠይቅም ማቅረብ የሚያስችለው ብራውዘር ሜሞሪስን አካቷል። ኦፕን ኤአይ ግን ይህ ሙሉ በሙሉ አማራጭነት ቀረበ ስለሆነ ሁልጊዜ በእርስዎ ቁጥጥር ስር ነው ብሏል። ጉግል እንዴት ሊገዳደር ይችላል? በርካታ የኢንተርኔት ተጠቃሚዎች መልሶችንና ምክሮችን ሲፈልጉ እንደ ቻትጂፒቲ ያሉ ታላላቅ የቋንቋ ሞዴሎችን ለመጠቀም እየመረጡ ነው። ተጠቃሚዎቹ ጉግልን ከመሰሉ ከተለመዱ የበይነ መረብ መፈለጊያዎች ይልቅ መረጃን የሚያዋህዱ የውይይት መሳሪያዎችን ወደሚጠቀሙ እንደ አትላስ ያሉ ኤአይ መፈለጊያዎች በስፋት እንዲጎርፉ ሊያደርግ ይችላል። የምርምር ተቋሙ ዳቶስ እንደገለጸው ከሆነ ከሐምሌ 2025 ጀምሮ
በዴስክቶፕ ማሻሻያዎች ላይ ከተደረጉ ፍለጋዎች 5.99 በመቶ የሚሆኑት በኤልኤምኤስ በኩል ተከናውነዋል። ይህም ከአንድ ዓመት በፊት ከነበረው አሃዝ በእጥፍ ይበልጣል። ጉግልም ግን በሰው ሰራሽ አስተውሎት ላይ ከፍተኛ ኢንቨስትመንት ፈሰስ አድርጓል። ባለፈው ዓመት በፍለጋ ውጤቶች ውስጥም ለሚቀርቡ ጥያቄዎች በሰው ሰራሽ አስተውሎት የተዘጋጁ መልሶች ቅድሚያ ሰጥቶ ማቅረብ ጀምሯል። ባለፈው ወር ደግሞ ጉግል የጄሚናይ ኤአይ ሞዴሉን ከክሮም ጋር አዋህዶ ለአሜሪካ ተጠቃሚዎች አቅርቧል። ጄሚናይን ወደ አይኦኤስ ክሮም መተግበሪያ ለማምጣትም አቅዷል። ቀድሞ ተጠቃሚዎች በአዲስ ኦፕንኤአይ አሳሽ ላይ ጫና እንደሚፈጥር አምናለሁ ሲሉም የሙር ኢንሳይትስ ኤንድ ስትራቴጂስ ዋና ስራ አስፈጻሚ ፓት ሞርሄድን ተናግረዋል። አትላስ ክሮም ወይም ማይክሮሶፍት ኤጅ ላይ ከባድ ፈተና ይፈጥራል ወይ በሚለው ጥርጣሬ እንዳላቸው ተናግረዋል። ብዙ ዋና ተዋናዮች፣ ጀማሪዎች እና የኮርፖሬት ተጠቃሚዎች ይህንን አሰራር እስኪያገኙ ድረስ ይጠብቃሉ ብለዋል። ማይክሮሶፍት ኤጅ ዛሬ ላይ እነዚህን አሰራሮች ያቀርባል ሲሉ ሞርሄድ አክለዋል። የኦፕንኤአይ አትላስ ወደ ገበያ የገባው ጉግል በበይነ መረብ ፍለጋ ላይ ሕገወጥ የበላይነት እንዳለው ከተረጋገጠ ከአንድ ዓመት በኋላ ነው። መስከረም 2025 የጉግልን የበላይነት ለመግታት የታሰበ ውሳኔ ቢሰጥም ኩባንያው የክሮም መፈለጊያውን እንዲያጠፋ ማስገደድ አልተቻለም። ፍክክሩ ቢጨምርም ጉግል ክሮም የበላይነቱን ይዞ ቆይቷል። በመስከረም ወር በዓለም አቀፍ የመረጃ ማሰስ ገበያ ውስጥ 71.9% የገበያ ድርሻ እንዳለው ስታትካውንተር ዘግቧል። ተንታኞቹ እንደሚሉት ከሆነ ከኦፕንኤአይ የቀረበው አዲስ አማራጭ ለማስታወቂያ ገቢ አዲስ ተወዳዳሪ ሊያመጣ እንደሚችልም ይናገራሉ። ቻት ወደ ድረገጽ ማሰሻ ማስገባት ለኦፕንኤአይ ማስታወቂያዎችን መሸጥ ለመጀመር ቅድመ ሁኔታ ነው። ይህንንም እስካሁን አላደረገውም። ኦፕንኤአይ ከጉግል የማስታወቂያ ድርሻ ከፍተኛ ድርሻ ሊወስድ የሚችሉ ማስታወቂያዎችን መሸጥ ይጀምራል። ጉግል ከገቢው 90% አካባቢ የሚሆነውን ከማስታወቂያ ያገኛል ይላሉ የዴታቤዝን ተንታኙ ጊል ሎሪያ። መቼ ወደ ስራ ይገባል? ቻትጂፒቲ አትላስ አሁን በአፕል ማክኦኤስ ኦፕሬቲንግ ሲስተም ላይ ለነፃ ለፕላስ፣ ለፕሮ እና ለጉል ለተጠቃሚዎች ቀርቧል። በቤታ ደረጃ ደግሞ ለቢዝነስ በፍቃድ ላይ ተመስርቶ ለኢንተርፕራይዝ እና ለኤዱ ተጠቃሚዎች ማግኘት ይቻላል። ኦፕንኤአይ እንዳለው ከሆነ ለዊንዶውስ፣ ለአይኦኤስ እና ለአንድሮይድ ተጠቃሚዎች ደግሞ ከጊዜ በኋላ ይቀርባል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።